የመድፈኞቹ አርሰናሎች ወሳኝ ተጫዋች የሆነው ጋብርኤል ማጋሌሽ ስለ ዛሬው እጅግ ተጠባቂ ጨዋታ ከጨዋታው በፊት እንግዲህ ወሳኝ የተባለ መልእክቱን አስተላልፏል። በሌላ በኩል ለአርሰናል ደጋፊዎች እጅግ በጣም አስደሳች ሊባል የሚችል መረጃ ስለ ዛሬው ጨዋታ ተሰምቷል። በሌላ በኩል ደግሞ በርካታ የአርሰናል ደጋፊዎች ስለ ዛሬው የጨዋታ ዳኛ እንግዲህ በጣም ትችታቸውን እየሰነዘሩ ይገኛሉ። እንዴት ይህ ዳኛ በዛሬው ጨዋታ ላይ እንዲመራ ይደረጋል በሚል እንግዲህ በርካታ የአርሰናል ደጋፊዎች ከጨዋታው በፊት ያላቸውን ስጋት ገልጸዋል። እንግዲህ እንደተለመደው ቪዲዮውን በደንብ ላይክ በማድረግ ጀምሩ። ለበርካቶች እንዲደርስ ሰብስክራይብ አላደረጋችሁም ሰብስክራይብ ማድረግ አትርሱ። በቀጥታ ወደ መረጃዎቹ ነው የምወስዳችሁ። እንግዲህ ቀኑ ደርሷል። በስተመጨረሻም የአርሰናልን የዘንድሮው የውድድር ዓመት እንደዚሁም የማንቸስተር ሲቲንም የውድድር ዓመት የምትወስነዋ ቀን ተብላ እንግዲህ በብዙዎች ዘንድ እየተነገረላት የምትገኘው የዛሬዋ ቀን ደርሳለች። በስተመጨረሻም በተለይ ዛሬ ምሽት አይኖች ሁሉ ምሽት 12 ሰዓት ተኩል ላይ ወደ እንግሊዝ ማንቸስተር ከተማ የኢትሃድ ስቴዲየም ላይ ያተኩራሉ። አይኖች ሁሉ ይህንን ጨዋታ ይመለከታሉ። ታዲያ ለአርሰናሎች የተሰማው አስደሳች ዜና ምንድን ነው ከሚለውን ጀምርና ወደ ጋብርኤል ማጋሌሽ ጉዳይ እናመራለን። ለመድፈኞቹ እጅግ በጣም ጥሩ የሚባለው መረጃ ከአርሰናል ስብስብ ጋር ዛሬ ወደ ማንቸስተር ከተማ 3 ላይሰለፉ ይችላሉ ተብሎ የነበሩ ተጫዋቾች መጓዛቸው በጣም አስደሳች ሆኗል። እንግዲህ በዛሬው ጨዋታ ላይኖሩ ይችላሉ ተብለው ተፈርተው ከነበሩ ተጫዋቾች መካከል የመጀመሪያው የሆነው ኖኒ ማዱኬ ዛሬ ከአርሰናል ስብስብ ጋር አብሮ ወደ ማንቸስተር ከተማ መጓዙ ተሰምቷል። በነገራችን ላይ ውድ አድማጭ ተመልካቾች እዚህ ጋር መረዳት ያለባችሁ ነገር አብረው ተጉዘዋል ማለት ይሰለፋሉ ማለት ላይሆን ይችላል። ነገር ግን የመሰለፍ እድል ይኖራቸዋል በሚለው ልትረዱት ይገባል። ሌላኛው ለኔ በጣም እንግዲህ ከባለፈው ጀምሮ ስለዚህ ጨዋታ መረጃዎችን ስሰራላችሁ በተደጋጋሚ ሳነሳ እንደነበረው 2 ተጫዋቾች ወሳኝ ናቸው ብያችኋለሁ። በተለይ ጁሪየን ቲምበርና ኦዴጋርድ ለዚህ ጨዋታ በጣም ያስፈልጋሉ ያልኳችሁ ነበረ። በተለይ ኦዴጋርድ ያስፈልግበታል ያልኩት ዋነኛ ምክንያት ምንድነው? የአሰልጣኝ ፔፕ ጋርዲዮላንና የማንቸስተር ሲቲን ፕሬሲንግ ሰብሮ ለመውጣት በጣም ቁልፍ ተጫዋች ይሆናል ብዬ ስለምጠብቅ ነው። በተለይ በካራቦ ካፕ ጨዋታ አርሰናል ብቻኛ የተሸነፈበት ነገር ምንድነው? ከረፍት በኋላ አሰልጣኝ ፔፕ ጋርዲዮላ ምን አደረጉ? አርሰናል ከተከላካይ እና መሃል ክፍሉ እንዳይገናኝ የመቁረጥ ስራና ፕረስ የማድረግ ስራ በአርሰናል ተከላካይና በአርሰናል የመሃል ሜዳ ክፍል መሃል በርካታ አጥቂዎችን በማቆም የአርሰናል ቢልድ አፕ እንዳያደርግ አርሰናል ኳስ መስርቶ እንዳይወጣ ያደረጉበት መንገድ ነው አርሰናልን እንዲያሸንፉ ያደረጋቸው ማለት ነው። ስለዚህ ይህንን ሰብሮ የሚያስወጣ ተጫዋች ያስፈልጋል። የመጀመሪያ ሙከራው ኤብሪቼ ኢዜ ነው የሚሆነው። ያው ኤብሪቼ ኢዜ በቋሚነት ይጀምራል ብዬ ጠብቃለሁ። ነገር ግን ማርቲን ኦዴጋርድ በጣም በአስደሳች ሁኔታ ከአርሰናል ስብስብ ጋር ማንቸስተር ሲቲን ከሚገጥመው የቡድን ስብስብ ጋር በመሆን ወደ ማንቸስተር ከተማ ማቅናቱን ትላንትና ምሽት ሃንድ ኦፍ አርሰናል እንግዲህ በሰበር መረጃው አጋርቷል። ስለዚህ ኦዴጋርድ ከአርሰናል ስብስብ ጋር አብሮ ተጉዟል። የመሰለፍ እድል ሊኖረው ይችላል የሚል ግምት አለኝ። በተለይ ከተቀያሪ ወንበር ላይ የመነሳት ማለት ነው። መጀመሪያ ኤዜ እንዲሞክር ይደረጋል። ኤብሪቼ ኤዜ በጣም በጥሩ መልኩ የሚንቀሳቀስ ከሆነ እሱን እንመለከተዋለን። ነገር ግን የሲቲን ፕሬሲንግ ሰብሮ ለመውጣት የሚቸገር ከሆነ አርሰናል በተወሰኑ ደቂቃዎች በኋላ በተለይ ከረፍት በኋላ በሚኖሩ ጨዋታዎች ላይ ኦዴጋርድን ቀይሮ በማስገባት ይበልጥ የማንቸስተር ሲቲን ፕሬሲንግ ሰብሮ ለመውጣት በሚደረገው ሚና ላይ ያሰልፉታል ብዬ ጠብቃለሁ። አርሰናል በተለይ ደግሞ ግብ የሚቆጠርበትና የሚመራ ከሆነ ኦዴጋርድ ዝግጁ ከሆነ ለጨዋታው ከተቀያሪ ወንበር ላይ ኤዜን ተክቶ የሚገባ ተጫዋች ይሆናል ብዬ እኔ በግሌ እጠብቃለሁ። ስለዚህ ትላንትና ምሽት የማርቲን ኦዴጋርድ ከአርሰናል ስብስብ ጋር በመሆን ወደ ማንቸስተር ከተማ አብሮ መጓዙ በሰበር መረጃ የተዘገበው ለዚህ ነው ማለት ነው። ሌላኛው ሶስተኛው ተጫዋች ጁሪየን ቲምበርም ከአርሰናል ስብስብ ጋር በመሆን የዛሬውን ጨዋታ እንግዲህ ለመሳተፍ ይሁን ለመመልከት ይሁን ወደ ማንቸስተር አብሮ አቅንቷል። ስለዚህ ቲምበርም በዛሬው ጨዋታ ልንመለከተው የምንችለው ተጫዋች ነው። ከአርሰናል ስብስብ ጋር አብሮ መጓዝ ያልቻለው እንግሊዛዊው የመስመር ቡካዮ ሳካ ነው ማለት ነው። የአርሰናሉ አውሬው ተከላካይ እንግዲህ እኔ በጣም የምወደው በአርሰናል ቤት ውስጥ ደም ካላቸው እንደውም ከቅርብ ጊዜ ወዲህ ትንሽ ተቀዛቅዞብኛል ባለፉት ጨዋታዎች ላይ ጋብርኤል ማጋሌሽ ከዛሬው ጨዋታ በፊት
ወሳኝ መልእክት አስተላልፏል። ይህ ብራዚላዊው የአርሰናል ግንብ እንግዲህ በአርሰናል ቤት መጫወት ህልሙ እንደነበረ ተናግሯል። በዚህ ክለብ በመሆኔ በጣም ደስተኛ ነኝ ያለው ማጋሌሽ እዚህ ቦታ እገኛለሁ ብዬ ፈጽሞ አስቤ አላውቅም ነበር ሲል ተናግሯል። በአርሰናል መገኘቱን ህልም ሲል የገለጸው ጋብርኤል ማጋሌሽ በየቀኑ እዚህ መሆን፣ ለአርሰናል መጫወት፣ በፕሪሚየር ሊግ መጫወት ያላሰብኩት ነበረ። ለአርሰናል መጫወቴ ትልቅ ክብርና እድል ነው ሲል ለአርሰናል ያለውን ፍቅር ተናግሯል። እንደዚሁም ደግሞ ከአርሰናል ጋር የፕሪሚየር ሊጉን ዋንጫ ማሸነፍ የህይወቴ ትልቁ አላማዬ ነው ሲል ማጋሌሽ ተናግሯል ማለት ነው። ጋብርኤል ጨምሮም የሚሰማውን ጫጫታ መስማት የለብንም፣ የፈለጉትን ማለት ይችላሉ። ማተኮር ያለብን በራሳችንና መጫወት የምንፈልገው ጨዋታ ላይ ነው። ስለዚህ ማንም ሊንጫጫ ይችላል፣ እኛ ግን መስማት የለብንም ሲል ጋብርኤል ማጋሌሽ ተናግሯል ማለት ነው። እንግዲህ ብዙ ጊዜ ላለው አርሰናል ቤት ውስጥ በጣም ከምወዳቸው በግሌ የኔ ፋቨራይት ተጫዋች ከምላቸው መካከል ጋብርኤል ማጋሌሽ በዋነኝነት የሚጠቀስ ነው። እኔ ሜዳ ላይ ከዝምተኛ ተጫዋቾች ይልቅ በእርግጥ ሊዮኔል ሜሲን እጅግ በጣም እንደማደንቅ ያው ይታወቃል። ነገር ግን ሜዳ ላይ አግሬሲቭ የሆኑ ተጫዋቾች፣ ቡድንን የሚያነሳሱ፣ ቡድን በደከመ ሰዓት አይዟችሁ ብሎ እየጮኸ የሚያነሳሳ፣ ግብ ሲያስቆጥር ደስታውን በተቃራኒ ቡድን ላይ በደንብ የሚገልጽ ይህን ልምድ ነው የምላችሁ። ለምሳሌ የፔፕ ጋርዲዮላን ሲቲ ተመልከቱ። ባለፉት ዓመታት አርሰናል ላይ ግብ አስቆጥረው ሲያሸንፉ እነ ሃላንድ፣ እነ ግሪሊሽ፣ እነ በርናንዶ ሲልቫን ታስታውሱ ከነበር እንዴት አድርገው ይጨፍሩ እንደነበር፣ እንዴት አድርገው ተጋጣሚ ቡድን በስነ ልቦና እንዲወድቅ ያደርጉ እንደነበር ታስታውሳላችሁ። አርሰናል ባለፉት ዓመታት በቶትንሃም ላይ በቼልሲ ላይ ባለው የበላይነት ማጋሌሽ ትልቅ ሚና ተጫውተዋል። እንዴት አድርጎ የቶትንሃም ተጫዋቾች ላይ የቼልሲ ተጫዋቾች ላይ እንዴት አድርጎ እንደሚያንባርቅባቸው አይታችኋል ብዬ አስባለሁ። ስለዚህ አርሰናል በሚመራም ሰዓት አቻ በሆነም ሰዓት የቡድኑን ስሜት ለማነሳሳት በከፍተኛ ሁኔታ ደጋፊን በማነሳሳት ጭምር የሚታወቅ ደሙን የሚሰጥ ተከላካይ እንደሆነ ይታወቃል ማጋሌሽ። ስለዚህ እሱን በግሌ በጣም አደንቋለሁ። ለዚህ ነው እሱም ጫጫታውን መስማት የለብንም፣ ትኩረት ማድረግ ያለብን ራሳችን ላይ ነው ሲል ተናግሯል። በእርግጥ ማጋሌሽ አንዳንድ ጊዜ ሜዳ ላይ ስህተት አይሰራም ወይ? ስህተት ይሰራል። በተለይ ከኳስ ጋር ምቾት እንደሌለው በእግሩ ሲጫወት እናውቃለን። ባለፉት ጥቂት ጨዋታዎችም ላይ ትንሽ የመረበሽ አይነት ስሜቶች እየታዩበት ይገኛሉ። በዛሬው ጨዋታ ግን ያንን ማስተካከልና ያ አልሸነፍ ባይነቱን ያ አርሰናል በተቸገረ ጊዜ በግንባሩ የሚሆን በምኑም ግብ እያስቆጠረ አርሰናልን ወደ አሸናፊነት የሚያመጣበትን ያንን አቅሙን ዛሬ መጠቀም አለበት ብዬ አስባለሁ። በተለይ በሃላንድና በማጋሌሽ መካከል የሚኖረው ፍጥጫ በዛሬ ምሽት ከሚጠበቁ ጉዳዮች አንዱ ነው። በሁለቱ መካከል ሁል ጊዜ ጸብ እንዳለ ታውቃላችሁ። ዛሬም እንግዲህ ጋብርኤል ማጋሌሽ ሃላንድን ቀጥ አድርጎ አቁሞ ለአርሰናል ውለታ የሚውልበት ጊዜ ነው። ማጋሌሽ የአርሰናል ሌጀንድ፣ የአርሰናል ትልቅ ተጫዋች፣ ታሪክ የሚነገርለት ተጫዋች መሆን ከፈለገ ዛሬ ሃላንድን ማቆምና ለአርሰናል ደጋፊዎች ውለታ በመዋል 3 ነጥብ ከኢታድ ስቴዲየም ይዞ መውጣት ትልቅ ኃላፊነት አለበት። በተለይ የተከላካይ ስፍራውን በማጣመር በማቀናጀት በማነቃቃትና እንዳይደነግጡ በማድረግ ከፍተኛ ሚና ሊወጣ ይገባል። እንዳለፉት ጨዋታዎች ለሳሊባ፣ ለሂንካፔ፣ ለሞስኬራ፣ ለዋይት፣ ለቲምበር ማንም የሚሰለፍ ተከላካይ ላይ ከጎኑ ላሉ ተጫዋቾች በደንብ እንዲበረቱና እንዲነሳሱ ማድረግ አለበት። በተለይ ዊሊያም ሳሊባን ከጎኑ በደንብ በማገዝ የአርሰናልን ተከላካይ ምርጥ ማድረግ የሚችል ሰው ስለሆነም ማጋሌሽ ይህንን መናገሩ እጅግ በጣም ያስደስቶኛል። በርካታ የአርሰናል ደጋፊዎች የዛሬውን የጨዋታውን ዳኛ እየተቹ ይገኛሉ። እንደምታውቁት የዛሬው ጨዋታ ዳኛ እንግዲህ አንቶኒ ቴይለር ናቸው። እኚህ መላጣ አንቶኒ ቴይለር የተባሉት ዳኛ እንግዲህ ብዙዎቻችሁ ታውቋቸዋላችሁ ብዬ አስባለሁ። በፕሪሚየር ሊጉ ላይ እዚህ ምስሉ ላይ የምትመለከቷቸው ዳኛ ናቸው። ታዲያ የማንቸስተር ከተማ ተወላጅ ናቸው። የማንቸስተር ከተማ ተወላጅ ሆነው በማንቸስተር ከተማ በማንቸስተር ሲቲ ሜዳ የሚደረግ ጨዋታን ለመምራት እንዴት ይመረጣሉ በሚል የአርሰናል ደጋፊዎች በርካታ ትችት እየሰነዘሩ ይገኛሉ። አርሰናልም እኚህ ሰውዬ በሚዳኙት በርካታ ጨዋታዎች ላይ እድል እንደማይቀናው ይታወቃል። በዳኝነት በጣም እንደሚጭበረበር በእኚህ ዳኛ ይታወቃል። ለዛ ነው የአርሰናል ደጋፊዎች እንዴት የማንቸስተር ከተማ ተወላጅ የማንቸስተር ጨዋታን እንዲመራ ይፈለጋል፣ ያውም እጅግ ወሳኝ በሆነና ዋንጫውን ማን ይበላዋል የሚለውን ሊወስን በሚችል ጨዋታ ላይ እኚህ ዳኝ ይመደባሉ በሚል በጣም ከፍተኛ ትችታቸውን
እየሰነዘሩ ይገኛሉ። ብዙዎችም በዛሬው ጨዋታ ላይ በርካታ የዳኛ ስህተቶችን ጭምር ልንመለከት እንደምንችል እየተነገረ ይገኛል። ያው አርሰናል እንግዲህ ከዳኛም ጭምር ጋር ሊጫወት ይችላል ዛሬ። ስለዚህ ዳኛውንም ጭምር አሸንፎ የመውጣት ግዴታ ውስጥ ይገባል ተብሎ ይጠበቃል። አንቶኒ ቴይለር በእርግጥ ሲጠየቁ ብዙ ጊዜ ማንቸስተር ዩናይትድንም ሲቲንም አልደግፍም ይላሉ። ነገር ግን ብዙዎች አንቶኒ ቴይለር የማንቸስተር ከተማ ተወላጅ በመሆናቸው ከዩናይትድ እና ከሲቲ አንዱን ይደግፋሉ ብለው እንደሚያምኑ ይገልጻሉ። በነገራችን ላይ ይህንን ትችት የአርሰናል ደጋፊዎች ብቻ ሳይሆኑ የፕሪሚየር ሊግ የቀድሞ ትልልቅ ዳኞች ጭምር ፕሪሚየር ሊጉ አጥፍቷል። ይህንን ጨዋታ አንቶኒ ቴይለር እንዲዳኙ መፍቀድ የለበትም ነበር። ምክንያቱም ጨዋታው ላይ አንዳች ስህተት፣ አንዳች የዳኝነት ጉዳይ ቢፈጠር ትልቅ ችግሮች ይፈጠራሉ። ምክንያቱም ዳኛው የማንቸስተር ከተማ ተወላጅ ናቸው። ሆን ብለው አርሰናልን በድለዋል ወደሚል ድምዳሜ ሊደረስ ስለሚችል የእንግሊዝ ፕሪሚየር ሊግ ለዚህ ጨዋታ ሌሎች በርካታ ዳኞች ስለነበሩ እነሱን መምረጥ ይችል ነበር ሲል ጠቁሟል። እንግዲህ አንቶኒ ቴይለር ጨዋታውን በምን መልኩ ይመሩታል? ፌር አድርገው ይመሩታል በስትክክል ወይስ አርሰናል ላይ ጫና ያደርጋሉ? ወይስ ደግሞ ከትችት ለማምለጥ ብለው ለአርሰናል ጥሩ ይሰራሉ የሚለው የሚጠበቅ ነው። ያው የእንግሊዝ ዳኝነት እንደምታውቁት በጣም ደካማ፣ ዓለማችን ላይ ከሚገኙ ደካማ የዳኝነት ስርዓት ካላቸው ሊጎች አንዱ ነው። ይህንን የመሰለ ሊግ እንግዲህ ብዙ ጊዜ በዳኝነት ሲበጠበጥ፣ ጨዋታ ውጤቶች ሲበላሹ ተመልክተናል። ስለዚህ አንቶኒ ቴይለር የዛሬውን ጨዋታ ክብደት ይረዳሉ ብዬ ጠብቃለሁ። የዋንጫ ጨዋታ እንደማለት ነው። ይህንን ጨዋታ በምን መልኩ ይመሩታል የሚለውን በጣም በጉጉት የምንጠብቀው ጉዳይ ነው። እንግዲህ ማርቲን ኦዴጋርድ ከአርሰናል ጋር መጓዙን ተከትሎ ጁሪየን ቲምበር መጓዙን ተከትሎ ምናልባትም የቋሚ አሰላለፍ ላይ ለውጥ ሊኖር እንደሚችል እየተገለጸ ይገኛል። በነገራችን ላይ ማርቲን ኦዴጋርድ ሙሉ በሙሉ ዝግጁ የሚሆን ከሆነ ከጉዳቱ አገግሞ ምናልባትም አርቴታ ኤዜንም አስቀምጠው እንግዲህ ኦዴጋርድን ሊሞክሩ የሚችሉበት ጊዜ አለ። አርቴታ እንግዲህ ከምንጊዜውም በላይ ማንቸስተር ሲቲን ማሸነፍ ያለበት ዛሬ እና ዛሬ ብቻ ነው። ለአርሰናል ደጋፊዎች ፈሪ ነው ለሚሉትም ደጋፊዎችም ሆነ የእግር ኳስ ተመልካቾች ትክክለኛ ማንነቱን ለዋንጫ አትመጥንም የሚሉትን ሰዎች አፍ ማስያዝ ከፈለገ ዛሬ ምሽት በማንቸስተር ሲቲ የሚደረገውን ጨዋታ በኢትሃድ ድል በማድረግ እኔ የዋንጫ አሰልጣኝ ነኝ፣ ምንም አይነት ፍርሃት የለብኝም የሚለውን ማሳየት የሚችልበት እድል አለ። ያው እንደኔ ከጠይቃችሁኝ ጨዋታውን እንግዲህ ማንቸስተር ሲቲዎች በከፍተኛ ኢንቴንሲቲ ለመጀመር ይሞክራሉ ብዬ ጠብቃለሁ። በተለይ የጨዋታው የመጀመሪያ ደቂቃዎች ሲቲዎች በቶሎ ግብ ለማስቆጠርና አርሰናልን ለመረበሽ ይሞክራሉ የሚል ግምት ነው ያለኝ። በነ ዶኩ፣ በነ ሴሜኞ፣ በነ ሼርኪ፣ በነ ሃላንድ፣ በነ በርናንዶ ሲልቫ ጭምር እንደዚሁም በኒኮ ኦራይሊም ጭምር አድርገው አርሰናልን በፍጥነት ለመሸበርና ግብ ለማስቆጠር ይሞክራሉ የሚል እምነት አለኝ። ምክንያቱም ጨዋታውን ግዴታ ማሸነፍ ያለበት ሲቲ እንደሆነ ይታወቃል። ጫና ያለበት ሲቲ ነው ማሸነፍ የሚጠበቅበት። ምክንያቱም ሲቲ ካላሸነፈ አርሰናል እየራቀው ስለሚሄድ ጨዋታውን በጣም 3 ነጥብ ነው የሚፈልገው ሲቲ ስለሆነ በጣም ከፍተኛ ጫና አድርጎ ይጀምራሉ ይጠብቃሉ። ስለዚህ አርሰናሎች በመጀመሪያዎቹ ደቂቃዎች እነዚህን ጫናዎች እንዴት መልስ ይሰጣሉ? ከተቻለ ሲቲ በደንብ ለማጥቃት በሚሞክር ሰዓት ተረጋግተው ኳሶችን ተከላክለው በካውንተር በመውጣት ሲቲን በማስደንቀጥና በመቅጣት ጨዋታውን በፍጥነት ወደ እነሱ ማዞር ይገባል። በተለይ አርሰናል ቀድሞ ግብ እንዲቆጠርበት መፍቀድ የለበትም። ምክንያቱም ሲቲ በሜዳው ቀድሞ ግብ አስቆጠረ ማለት የደጋፊውም ጫና አለ። ግብም ቀድሞ ሲቆጠርባችሁ ትረበሻላችሁ። ስለዚህ ይህ በጣም ወደ አልሆነ ውጤት ስለሚያመራ የአርሰናል ተጫዋቾች በቻሉት አቅም መጀመሪያ ግብ ለማስቆጠር መሞከር አለባቸው የሚል እምነት አለኝ። አርቴታ ኤብሪቺዜን ቋሚ አድርጎ ይገባል ወይስ ማርቲን ኦዴጋርድን ወይስ ካይ ሃቨርትን? እንግዲህ በጣም በጉጉት የምጠብቀው ነገር ነው። በነገራችን ላይ ጨዋታው 12 ተኩል ነው። ስለዚህ ቀደም ብሎ 11 ሰዓት አካባቢ ላይ እንግዲህ አሰላለፍ ይወጣል። የዛኔ ነው ሁሉንም ነገር መመልከት የምፈልገው። ምክንያቱም የአርሰናልን አሰላለፍ አይታችሁ ውጤቱ ምን ሊመስል እንደሚችል መገመት በጣም ቀላል ስለሆነ ብዙ ጊዜ የአርቴታን ቋሚ አሰላለፍ እስከማይ ድረስ እኔ በጣም ጓጉች ያለው ፊት ለፊት ላይ ማንን ይዞ ይገባል፣ ተከላካይ ላይ ማንን ይዞ ይገባል፣ እነ ኢንካፔ እነ ሞስኬራ ይገባሉ ወይስ ቤን ዋይትን ይመርጣል የሚሉትን ጉዳዮች፣ መሃል ሜዳ ላይ ኤዜን ይመርጣል ወይስ ሃቨርትን የሚለው ጉዳይ የአርሰናልን ውጤት ስለሚወስን ያንን ለማየት በጣም በጉጉት እጠብቃለሁ። ስለዚህ ጋብርኤል አውሬው ተከላካይ ግድግዳው ጀግናው ደሙን የሚሰጠው ማጋሌሽ በዛሬው ጨዋታ ልክ ከጨዋታው በፊት እንደተናገረው ጨዋታው ምንም ልዩነት ቢፈጥርና ያንን ቢያሳይ በእኔ በግሌ በጣም ደስ ይለኛል። በዛሬው ጨዋታ ለስንት ይጠናቀቃል ብላችሁ ትጠብቃላችሁ? ማን ግብ ላይ ያስቆጥር ይችላል? የጨዋታው
ልዩነት ፈጣሪስ ማን የሚሆን ይመስላችኋል የሚለውን በኮመንት መስጫው ስር የዛሬውን ጨዋታ ውጤት ይገመት አስቀምጦልኝ ከጨዋታው በኋላ ደግሞ በውጤት መረጃ እንገናኛለን። ለሁላችሁም እንግዲህ መልካም ድል እየተመኘውላችሁ ከጨዋታው በኋላ እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘውላችሁ።